እጅህን ከአርያም ላክልን አድህነኒ ወባልሃኒ እማይ ብዙህ ከፈተናና ከመከራ ውሃ አድነኝ። እምእዴሆሙ ለደቂቀ ነኪር ከባዕዳን አጥፊ ልጆችም ጠብቀኝ። መዝሙር 143 ቁጥር 7 ላይ ያለው ቃል ነው። እጅህን ከአርያም ላክ። ዳዊት ይህንን ቃል በሚጸልይበት ጊዜ ብዙ ፈተናዎች ገጥመውታል። ከፈተናዎቹ አንዳንዶቹ በትንሽነቱ ከመናቅ አልፈው በጠላት አሰላለፍ ደረጃውን የጠበቀ ከፍተኛ ተዋጊና ጠንካራ የሆነ ኃይል በዳዊት ፊት ቆሞ ነበር። ጎልያድን የሚያህል የጦር መሪና በፍልስጤማውያን ዘንድ ተከባሪ የነበረው ንጉሥ ብርቱ የሆነው አንተ ትንሽ ውሻ አይደለህም አለው። ዳዊት ግን እንዲህ አለ፣ እጅህን ከአርያም ላክ አለ። ኢየሱስ ክርስቶስን የትንቢት መንፈሳዊ ምስራች የክርስቶስን እጅ የአምላክን እጅ ከሰማይ እንዲመጣለት ተማጸነ። እጅህን ከአርያም ላክ። ከዛ በኋላ ጠላት ይወድቃል፣ አመፃ ይወድቃል፣ ግፍ ይወድቃል፣ እልህና ትዕቢት ይወድቃል። 5 ድንጋዮችን ያዘ፣ ግን የሚመታው በ5ቱም ድንጋዮች አይደሉም። እግዚአብሔር ከአርያም እጁን ሲልክ በስንት ድንጋይ መታው? በአንድ ወንጭፍ ድንጋይ። የሳኦልን ሰይፍ እንዲሁም ልብስ እንዲሁም ትጥቅ ታጠቀው። የኔ አይደለም ማለት እኔ የተለማመድኩት በሌላ ጦር አይደለም ማለት እኔ የተለማመድኩት በራሴ ነው አለ። የራሳችንን ካጣን ቆይተናል። በሌሎች ሐሳብ፣ በሌሎች ባህሪ፣ በሌሎች ጠባይ፣ በሌሎች መንፈስ፣ በሌሎች ትምህርት፣ በሌሎች መመሪያ፣ በሌሎች እንቅስቃሴ ሕይወታችን ተይዞና ታስሮ አስተሳሰባችን ጨላልሞ እንዴት አይነት ድዌዎች ነን! አስቸጋሪ ወጣቶች ነን። ዳዊት ከመጀመሪያው የመንፈሳዊ ባህሪ ውስጥ በሌላ ጦር አልገባም አለ። ወደ ውጊያ በራሴው። ከዛ በኋላ ሞከረው፣ አልሆነም። ታጠቀው፣ አልሆነም። ገመተ፣ አልሆነም። አሰበ፣ አልሆነም። ለምን? በውስጡ ያለው ኃይል እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለውን የመንፈሳዊ እምነት ጥንካሬ ከሕይወቱ ጋር የተያያዙ ናቸው። ስለዚህ ምን አለ? እጅህን ከአርያም ላክ አለ። በቃ ከዛ በኋላ ያቺ ወንጭፍ የምትነጣጠር ልዩ መሳሪያ በመሆን አገልግላለች። ሶስቴ አዙሮ ሲወረውራት የጠላት ኃይል ላይ አረፈች፣ የጠላት ግንባር ላይ አረፈች። ስለዚህ ጸሎቱ እውነት ሆነ አልሆነም? እጅህን ከአርያም ላክ አለ። እግዚአብሔር እጁን ሲልክ ለሕዝቡ ድልን አጎናጸፋቸው። የተናቀው ዳዊት በጠላት ላይ ክንዱን አሳረፈ። የእግዚአብሔር ክብርና ኃይል ተገለጠ። በጣም ጠንካራና ኃይለኛ የነበረው ወደቀ። በገዛ ሰይፉ ቆርጦ በወንጭፍ ጥሎ አንገቱን ለእስራኤል ሕዝብና ለሳኦል ይሄው ብሎ አሳየ። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የተነበበው ቅዱስ ወንጌል ወይም ዛሬ የተሰበከው መስባክ ይሄ ነው። ወደ ቅዱስ ወንጌሉ እወስዳችኋለሁ። የዮሐንስ ወንጌል ምዕራፍ 1 ቁጥር 42 ላይ እንቆያለን ማለት ነው። እግዚአብሔር አምላክ ቃሉን በልቦናችን ውስጥ ያኖርልን፣ በመንፈሳዊ ጸጋም ይጎብኛን። የተጨነቅንባቸውንና ሕይወታችን የተጎሳቆለባቸውን የጠላቶቻችንን ኃይል እግዚአብሔር ይጣልልን፣ ቃሉንም በሕሊናችን ውስጥ ያኖርልን። ቃሉ እንዲህ ይላል፣
በነጋው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን ዮሴፍን ልጅ የናዝሬቱ ኢየሱስ ክርስቶስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ልቡ የቆሰለው ናትናኤል፣ ተንኮለኞች መካከል የተወለደውና ያደገው ናትናኤል፣ በናዝሬት ውስጥ ግፍ ተጠናክሮ ብዙ አመፃዎችን የተለማመዱ ሰዎች በበዙበት ቦታ ላይ የኖረው ናትናኤል ናዝሬትን ሲያያት እንዴ ገረመው፣ በጣም ተደነቀ። እንዴት ከናዝሬት መልካም ሰው ሊወጣ ይችላል አለ። አይገርምም? ሕሊናው ከውስጡ ስለ መልካም ነገር ያጣው ናትናኤል ውስጡ ጥሩ ሰዎችን ማግኘት አቅቶት ልቡ የተበላሸበት ናትናኤል እንዴት ከናዝሬት መልካም ሰው ሊወጣ ይችላል? አንዳንድ ጊዜ ረጋ ብላችሁ ስታስቡ መልካም ሰው ስታጡ ወይ ጊዜውን ወይ ዘመኑን ወይ ሰዓቱን ወይ ሰዎችን ለመምሰል እንገደዳለን። ከሐሜተኞች ሐሜተኛ፣ ከክፉ ክፉ፣ ከጠማማው ጠማማ፣ አንዳንዴም ከጭራቁ ጭራቅ የምንሆንበት አጋጣሚ በጣም ሰፊ ነው። ከዛ በኋላ መልካም ነገር በህሊናችን ውስጥ ፍጹም በማይታየንና በጨላለመበት ባህሪና ጠባይ ላይ እናድጋለን። ይሄ ሂደት ለክርስቲያናዊ ሕይወት እጅግ በጣም አስጊ ነው። በዚህ አይነት አቅጣጫ ውስጥ ኖረን ዛሬ መልካም ሰው የሚለው ቃል ላይ ትኩረት ለመስጠት አልቻልንም። ከዚህም የተነሳ ብዙ ጠንከር ያሉ ውድቀቶች ከፊታችንም ከኑሯችንም ከቤተሰባችንም ከስነ ልቦናችንም ውስጥ በስፋት አሉ። እግዚአብሔር ይቅር ይበለን። እንደ ናትናኤል እናስባለን፣ እንደ ናትናኤል እንመኛለን። አንዳንዴም እንደ ናትናኤል እናጉረመርማለን። መልካም ሰው ከናዝሬት ሊወጣ ይችላልን አለ። ኧረ ከመውጣት አልፎ ተወልዷል። ስሙም ማን ነው? ኢየሱስ ክርስቶስ። ስሙ አማኑኤል፣ ስሙ ኤልሻዳይ፣ ስሙ አዶናይ። ከዚህ በፊት የነበረ አልፋና ኦሜጋ መጀመሪያውና መጨረሻው ተወልዶ አድጎ መጥቷል። ስራ ላይ ነው ያለው። መልካም ሰው እንዴት ከናዝሬት ይወጣል ብሎ ተስፋ የቆረጠው ሰው እንዴ ምንድነው የምትለው አለ። እንዲህ አይነት ክስተቶች አሉ። ይከሰታል፣ አንዳንድ ጊዜ ይከሰታል። ልናጣ እንችላለን መልካም ሰው። በተለይም ዘመናት ጊዜያት ባሽቆለቆሉና በወረዱ ቁጥር አቅጣጫቸውን እየሳቱ የእምነት መንፈሳዊ ጥንካሬ እየወደቀ የክፋት ኃይል እየበረታ እርኩሳን መናፍስት የሰው ዘር እየሆኑ ሰውም የእርኩሳን መናፍስት ዘር እየሆነ ሲመጣ መልካም ልናጣ እንችላለን። ይሄ ሂደት ቀጣይ ነው። በየሰው ስነ ልቦናም ውስጥ የሚፈልገው መልካም ነገር ሲጠፋ አንዳንዱ ዘመኑን ያማርራል፣ አንዳንዱ እድሜውን ያማርራል፣ አንዳንዱ ዕውቀቱን፣ ስራውን፣ እድሉን የሚያማርርም ጥቂት አይደለም። አሁን ናትናኤል የተማረረበት ሁኔታን ስናይ እነሆ መልካም ሰው ከናዝሬት አልወለድ ብሎታል። አልወለድ አለ። ቢወለድም አሁን በናትናኤል አይን ሲታይ መልካም ሰው የሚመጣ መስሎ አልታየውም። ያጣነው ምንድን ነው? መልካም ሰው። የናትናኤል አምላክ ይማረን። ናትናኤል ማለት ከዕብራይስጥ ወደ አማርኛ ሲፈታ እግዚአብሔር ቸር ነው ማለት ነው። እግዚአብሔር ምንድን ነው? ይህን ስም ይዞ መልካም ሰው ያጣል? እስቲ ያስቡት። ይህን ስም ይዞ ስማችን ቆንጆ ሆኖ ባህሪያችን፣ ጠባያችን መልካም ነገር ከልክሎን ኑሯችን፣ ጊዜያችን፣ ዘመናችን፣ ዕውቀታችን መልካም ነገር አሳጥሮብን ስንት ጊዜ የውስጥ የህይወት ጉስቁልና ገጥሞናል። ይሄ የውጭውን ተው አወናብድኸው ትኖራለህ፣ አታለኸው ትኖራለህ። ግን ውስጥን ማታለል አይቻልም።
ብዙ ጊዜ ግን ውስጣችንን እያታለል የምንኖር ጥቂቶች አይደለንም። የናትናኤል ከውስጡ ወደ ውጪ ሲወጣ የመልካም ሰው እጦት ናፍቆት ነበረበት። ግን እሱ መልካም ነበር ወይ ነው? እስቲ ቃሉ እንዲህ ይላል። ኢየሱስ ናትናኤልን ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መተህ እይ አለው። ያዩት ናቸው እይ ያሉት። ዛሬ እያየንም እንኳን ክዳለን እኮ። እንዴት አይነት ፍጥረቶች ነን! በደበዝባዛውና በለስላሳው የእግዚአብሔር ልጆች ነን። አሁን እዚህ በውስጣዊ ባህሪና ጠባይ ስንታይ ደግሞ ሚስጥራዊ ከዳተኞች ነን። አይደለንም እንዴ? ነን እኮ ነን። ነጠላዎቻችን ጥሩ ነጫጮች ናቸው። ውስጣዊ ባህሪያችን ያሉት ጥቁረቶች ደግሞ ብዙ ድራማዎችና ብዙ እንቆቅልሾች የተደበቁ አሉ። ለዛውም ናትናኤል ከሰጋበት ተንኮል ጋር መተህ እይ አሉት። እይ እስቲና አሉት። ዓይንህ ይለወጥ አሉት። መተህ እይ። እያዩ የሚከዱ ወገኖች የዚህ የ21ኛው ክፍለ ዘመን አበሻነትን ጭምር ነው። እያየ መተህ እስቲ እያለው። ከዛ በኋላ ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለና ተቀበለው። ምን የሌለበት አለው? ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለና እቅፍ አደረገው። ተንኮሉን ደብቆለት፣ ምቀኝነቱን ደብቆለት፣ ድምፆቹ አያችሁ፣ እርግማኑን ደብቆለት፣ ከዚህ በፊት ያከናወነውን ግፍና የነበሩትን ልምምዶች ደብቆለት ተንኮል የሌለበት የእስራኤል ሰው እነሆ አለና አቀፈው። እንዴ አለ። አይ በደሉ ሲሰረይለት ውስጣዊ ነገሩ ሁሉ በእግዚአብሔር አምላክ ሲታይለት እንዴ ከወዴት ታውቀኛለህ አለ። ልቡ ሲነካ ተንኮል የሌለበት እንዴት አለኛል። ተንኮለኛ እኮ ነው። ውስጡ ብዙ ተንኮሎች አሉበት። ናትናኤል ግን ወደደው። ያ የቀደመውን በደሉንና ኃጢአቱን ተወና ተንኮል የሌለበት አለና በእውነት የእስራኤል ሰው አለው። ተናዟላ። እንዴት ከናዝሬት መልካም ሰው ሊወጣ ይችላል አለ። እሱ ራሱ እኮ እዛው ናዝሬት ነው ያለው። ከናዝሬት ነው የተወለደው። ግን ሕሊናው አሁን የሚነካበትን ነገር ከእግዚአብሔር አምላክ ዘንድ ተወርውሮ ሲመጣ ከኢየሱስ ክርስቶስ ዘንድ ድምፆቹ ሲወጡ የቀደመው በደሉን ሽሮ ተንኮል የሌለበት አለና በእውነት የእስራኤል ሰው ሲለው እንዴ ከወዴት ታውቀኛለህ? እረ እንዴት ታውቀኛለህ አለው። አሁን ጉድ መጣ። እንዲህ የሚል ቃል ታነባላችሁ። ኢየሱስም መልሶ ማን ይመልስ? ኢየሱስ ክርስቶስ። ኢየሱስም መልሶ ከበለስ በታች ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ከበለስ በታች ሳለህ አየሁህ። መቼ? ዱሮ ፊልጶስ ሳይጠራህ። ዱሮ ነው፣ ቆይቷል። እዛች በለስ ቦታ ላይ ብዙ ወንጀል ሰርቷል። አንድ ሰው ገሏል፣ በለስ ዋጋ። ሁለት የሰው ሚስት ወስዷል፣ በለስ ዋጋ። ሰርቋል፣ ዋሽቷል። ያለ ጉልበቱን እና ዘዴውን ሁሉ ተጠቅሟል። ማን ነው እሱ? ናትናኤል። ከበለስ በታች ሳለህ አየሁህ አለ። በዛ ጊዜ በስጋ ገና ሳይመጣ እግዚአብሔር ቃል ሆኖ ፊልጶስን አይቶታል። ያኔ ነው ያየሁህ አለው። ከዛ በኋላ ምን እንዳለ ታውቃላችሁ? ሁለት ጊዜ ተነካ። መጀመሪያ ተንኮል የሌለብህ ሲለው እንዴ ከወዴት ታውቀኛለህ አለ። ቀጥሎ ከበለስ በታች አየሁህ አለው። እዚህ ምን እንዳለ እናስተውል። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ አለው። የማን ልጅ ነህ? እግዚአብሔር ስሙ የተመሰገነ ይሁን።
አንተ የማን ልጅ ነህ አለው። በቃ አንተ የእግዚአብሔር ልጅ ነህ አለና እንደገና ደግሞ ሁለተኛውን ቃል ከውስጡ ሲያወጣ አንተ የእስራኤል ንጉሥ ነህ አለው። የማን ንጉሥ ነህ? የእስራኤል ንጉሥ። እንደዚህ የሚል ከሐዋርያት ውስጥ ከጴጥሮስ ቀጥሎ ናትናኤል ነው። አንተ የእግዚአብሔር ልጅ ነህ አለ። በቃ የእግዚአብሔር ልጅ ነህ፣ ታውቃለህ፣ ታያለህ፣ ታስተውላለህ፣ የቀደመውን ነገር ታገኘዋለህ። እኔ የረሳሁትን አንተ ታውቀዋለህ። የእግዚአብሔር ልጅ ነህ። በቃ ያንተም ቀጥሎም ደግሞ የእስራኤል ንጉሥ ነህ። እሱ ምን አሉ? ተንኮል የሌለበት በእውነት የእስራኤል ሰው ደግሞ እሱ የእስራኤል ንጉሥ ነህ አለ። ራሱን ጣለ፣ ራሱን ወደ ታች አስቀመጠ። የእግዚአብሔር ልጅ ነህ፣ በቃ አውቀኸኛል በትክክል አለ። ከዚህ በኋላ የሚያስገርምና የሚያስደንቅ የራእይ የተስፋ እድሎች የሚታዩበትን ታላላቅ የሆነ የአዲስ ኪዳን የሕይወት ቃል የሚሰማበትን እድል አገኘ። ኢየሱስም መልሶ ከበለስ በታች አየሁህ ስላልሁህ አመንህን አለው። እንዴት እንደዚህ በፍጥነት አመንህ? እንዴት የእግዚአብሔር ልጅ ነህ ለማለት ቻልክ? ከበለስ በታች የነበረው ምስጢርህን ስላወጣሁ ነው እንዲህ ያልከው። አመንህ አሁን አለ። ከዛ በጥያቄ መልክ ነው ያለው ቃሉ። አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እግዚአብሔር ስሙ የተመሰገነ ይሁን። የኛ አምላክ የሚበልጥ ነገር ታያለህ ነው አዲስ ኪዳን። በቃ የእግዚአብሔርን ስራ የሚበልጥ ነገር ታያለህ። የሚበልጠው ነገር ይመጣል፣ የሚበልጠው ነገር ይገለጣል፣ የሚበልጠው ነገር ሁሉ ከእግዚአብሔር ዘንድ ይመጣል። በቃ የሚበልጥ ነገር ታያለህ። የአዲስ ኪዳን ተስፋ ነው። የአዲስ ኪዳን ብርሃን ነው። የአዲስ ኪዳን የቃል ኪዳን ኃይል ነው። የቤተ ክርስቲያን ስጦታ ነው። የሚበልጥ ነገር ታያለህ። የምታየው እየቀጨጨ ይሄዳል፣ የምታየው እየወደመ ይሄዳል አይደለም። የሚበልጥ ነገር ታያለህ። መቼ ነው የሚበልጥ ነገር የምናየው? ይሄ እኮ ቃል ተገብቶልናል። በእግዚአብሔር አምላክ የቸርነት ስጦታና በልዑል እግዚአብሔር መንግሥት በኩል የሚበልጥ ነገር ተሰጥቶናል። ዛሬ የሚበልጥ ነገር ለማየት ሳይሆን የሚበልጥ ቁጣ ለማምጣት ነው። የሚበልጥ ፍርድ ለማምጣት ነው። የሚበልጥ እርግማን ለማምጣት ነው ሩጫችን። የሚበልጥ መከራና ችግር በትውልድ ውስጥ ለመጫን ነው ሩጫችን። የቃል ኪዳን ሕይወት ግን ይሄ ነበረ። የሚበልጥ ነገር ታያለህ አለውና እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ምን ሲከፈት? ሰማይ ሲከፈት። መጀመሪያ በቅዱስ ገብርኤል ሰማዩን ከፈተልን። ተዘግቶ ነበር። በኦሪቱ ዘመን በብሉይ ኪዳን ዘመን ሰማያት ተዘግተው ለስደት፣ ለመከራ፣ ለችግር፣ ለአሕዛብ ቁጣ፣ ለክፉ መናፍስት ባርነት ሕዝቦች እንዲህ አይነት አደጋ ውስጥ ነበሩ። በነቢያት በተስፋው ቃል ጥቂቶቹ እየተበረታቱ ወደ አዲስ ኪዳን መምጫው ላይ ሲደርስ ሰማይ ተከፈተ። ልክ ቅዱስ ገብርኤል ሰማይን ከፍቶ መጥቶ ለመጀመሪያ ጊዜ ሰማይ ሲከፈት ጸጋን የሞላብሽ ሆይ ደስ በልሽ የሚል መልእክት ከሰማይ መጣ። ሰማይ ሲከፈት ሰማይ ሲከፈት ማ ተገለጠ? ደስታ። ሰማይ ሲከፈት ጸጋ። ሰማይ ሲከፈት እግዚአብሔር ልጆችና የእግዚአብሔር እናት አንድነትና ህብረት። እግዚአብሔር ሰውን እናቱ ሊያረግ ሰማዩን ከፈተ። ሰማዩን ከፈተ። ሰው አምላክ ሊሆን ሰማዩን ከፈተ። አምላክ ሰው ሊሆን ሰማዩን ከፈተ። ከዛ ወዲያው ደግሞ ለፊልጶስ ወደ ክርስቶስ ለሚጠጉ በደላቸውን ወደ ኋላ ለሚጥሉ የቀደሙ ኃጢአታቸውን ሁሉ ወደ ኋላ ሊያስወግድላቸው የእግዚአብሔር አምላክ መገለጥ በቃሉ በኩል ሲተላለፍ የሚበልጥ ነገር ታያለህ። የሚበልጥ ነገር ታያለህ። ሰማይ ሲከፈት መላእክት ሲወጡና ሲወርዱ በሰው ልጅ ላይ ታያለህ።
ኧረ ጎበዝ እንዴት ነው አሁን መላእክት ሲወጡና ሲወርዱ ነው የምናየው ነው እንዴ? አይደለም። መጀመሪያ ሲኦሉ ተከፍቷል። ከዛ በኋላ የሲኦል መንፈስ ስራቱ ተፈቶ እኛን እዚህ ያሰረ ነው። አይምሰሏችሁ፣ ሰው ሁሉ ታስሯል። የምናየው እውነት አይደለም። በጎን ማጭበርበር እንችላለን፣ ማምታታት እንችላለን። ግን ማናምታታው እውነት አለ፣ እስራት አለብን። ሰማዩ አልተከፈተም። ግን ቃል ኪዳን አግኝተን ነበር። የተከፈተው ነገር ቢኖር ጠላት ነው። በቃ አብሮን ይርመሰመሳል፣ አብሮን ያስባል፣ አብሮን ይሰራል፣ አብሮን ያቅዳል፣ አብሮን ይራመዳል። አርፎም ተርፎ ወደ ቤተ እግዚአብሔር ከገባ ዘመናት አልፏል። ዘመናት አልፏል። በጣም ቆይቷል። አብሮን ሲወለድ አላወቅነውም። አብሮ መከራ ሲያሳየን አልገባንም። እንኳን መላእክት ሲወጡና ሊወርዱ ልናይ ይሄው ቅዠቱም አስቸግሮናል። በሰው ልጅ ላይ ቃሉ እኮ እንዲህ ነው። የእግዚአብሔር መልአክ በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። በሰው ልጅ ላይ እኮ ነው። በሰው ልጅ ላይ፣ በእንስሳው ላይ አይደለም። በሰው ልጅ። የሰው ልጅ ማን ነው? የሰው ዘር ነው። በሰው ልጅ ይህንን ቃል ኪዳን ተቀብለን ነበረ። የአዲስ ኪዳን ቃል ኪዳን አንደኛ ይኸውልህ ተንኮልህንና ምቀኝነትህን የሚያውቀው ጌታ ይቅር ብሎ እቅፍ የሚያደርግህ ሰዓት ነው። እንዲህ በማለት እኔ የሕይወት እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ ምን አለው አለ? የዘላለም ሕይወት አለው አለ። በመጀመሪያ ደረጃ ከዚህ እውነተኛ መንፈሳዊ ምድሪት ርቀናል። አንተ ልጅ ነህ፣ አንተ ገና ነህ፣ አንተ ጎረምሳ ነህ፣ ገና ነህ፣ ቆይ የሚሉህም ከውስጡ በጣም ብዙ ናቸው። እቆያለሁ እንኳን ብለህ ቆይ የሚልህም ኃይል ከአቅም በላይ ነው። ስለዚህ ወጥተሃል። ልክ ከወጣ በኋላ መተቱ ተመቸው፣ ሟርቱ ተመቸው፣ አስማቱ ተመቸው፣ አይነጥላው ተመቸው፣ ምቀኛው ተመቸው፣ ተንኮለኛው ተመቸው፣ አዚመኛው ተመቸው፣ አስማተኛው ተመቸው፣ ቃልቻው ተመቸው፣ ጠንቋዩ ተመቸው፣ ሁሉም ነገር ለሰይጣን ተመቸው። ከዛ በኋላ የተከፈተ ሰማይ ዝም አለ። እያለቀስክ ትወለዳለህ፣ እያለቀስክ ትኖራለህ፣ እያለቀስክ ትበላለህ፣ እያለቀስክ ስልጣን ላይ ትወጣለህ፣ መጨረሻ ታስለቅሳለህ። የተከፈተ ሰማይ ዝም አለ። የለቅሶ ልጆች ለቅሶ፣ የለቅሶ ልጆች ለቅሶ። ይሄ ሆነ ዕጣችን፣ እድላችን እኮ ይሄ ሆነ። እንዴት ነው ወደ ተቀደሰ መንፈሳዊ ሕይወት መተን ከመላእክት ጋር የምንኖረው? እንዴት ከምስጋና በረከት ጋር የምንኖረው? እንዴት ኢያሱ የመጀመሪያው መና ሲቆም ፋሲካ ባደረገበት ጊዜ የተመዘዘ ሰይፍ አየ። የመጀመሪያውን የሀገሪቱን እንጎቻ ሲበላ በመጽሐፈ ኢያሱ ምዕራፍ 5 ላይ ስንመለከተው መናው ቀረ ይላል። እዛ በኋላ የሀገሪቱን እንጎቻ ቀመሱ። ለ40 ዓመት በምድረ በዳ ይንከራተቱ የነበሩት መላእክትን ያላዩ የቅዱሳን መንፈስና ተስፋ የተቋረጠባቸው ተገርዘው ግን ወደ ቅድስት ተስፋ መምጣት ያቃታቸው የሀገሪቱን መልካምና የመንፈሳዊ ተስፋ ራእይን መጨበጥ ያቃታቸው ሽማግሌዎች እነሱ እስኪሞቱ ድረስ መና ይበሉ ነበር። ሞተው በረሃ ካለቁ በኋላ ለልጆቻቸው ላልተገረዙት ከተገረዙ በኋላ ሸለፈታቸው ከተወገደ በኋላ መናው ቀረ። የሀገሪቱን እንጎቻ ሲበሉ ከሰማይ የበረረ ሰይፉን ይዞ የመጣ ታላቅ መልአክ በኢያሱ ፊት ቆመ። ይህንን መልአክ ያየው ከዛሬ 40 ዓመት በፊት ነው። ኢያሱ ግራ ገባው። አንዳንድ ጊዜ በሚከሰቱት ክስተቶች የምንሰጠው ግምት ግራ እንጋባለን። አኗኗራችን፣ መንፈሳችን ግራ ይጋባል። እግዚአብሔር ስራ ሲሰራ አካሄዱን ሲገልጥ መንፈሳዊ ተስፋው ማሳየት ሲጀመር ግራ ግብት ይለናል እንላለን። የሆነ ቦታ ላይ እንሻፈፍና እንደገና ደግሞ ትዝ የሚለን ያቺው የመቀመቅ ባህሪና ልቦናችን ትሆናለች።
ግራ ገባው ኢያሱና ግን የሀገሪቱን እንጎቻ ከ40 ዓመት በኋላ በልቷል። የበረሃ ምግብ ተቋልጧል። እነዛ ታላላቅ አባቶች ምድረ በዳ ላይ ሞተው አልቀዋል። መና እየበሉ አለቁ። መናው የጌታችን ኢየሱስ ክርስቶስ ቅዱስ ቁርባን አይደለም። መናው የሞት ምግብ ነው፣ የበረሃ ምግብ ነው። የሀገሪቱን እንጎቻ ሲበሉ መልአኩ ሰይፉን መዞ መጣ። እንዲህ አለ ኢያሱ፣ ማጣራት ጀመረ። ከጠላቶቻችን ወገን ነህ ወይስ ከወገኖቻችን ወገን ነህ አለው። ድምፁ እንዲህ ነበረ፣ የቅዱስ ሚካኤል ድምፅ ነው። እንዲህ ነው ያለው፣ እኔ የሰራዊት ጌታ አለቃ ሆኜ መጥቻለሁ። ሰማዩን የከፈተው አያችሁ፣ እንዲህ ነው የሚለው፣ የሰራዊት ጌታ አለቃ ሆኜ መጥቻለሁ። ለሁለት ሰራዊት፣ አንደኛው ለእግዚአብሔር ሰራዊት፣ ሁለተኛው በስጋ ላሉት ለእግዚአብሔር ሕዝብ ሰራዊት አለቃ ሆኜ መጥቻለሁ። ከዛ በኋላ ግን ኢያሱ እንዴ እኔ እኮ የዚህ ሕዝብ አለቃ እኔ ነኝ ብሎ አልተኮፈሰም፣ አላበጠም፣ አልተናደደም። ኦ ከወገናችን ወገን ነህ ማለት ነው አለና ለባሪያው ምን ልትነግረው ትወዳለህ አለና በግንባሩ ተደፋ ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ሰማይ ሲከፈት እንደፋለን፣ እንሰግዳለን። ማ ሲከፈት? ሰማይ ካልተከፈተልህ አሰግዳትም። የዕለት አምልኮት የለህም። በአምልኮት ቦታ ላይ ልንቆም እንችላለን፣ ልንዘምር እንችላለን፣ ልንቀድስ እንችላለን። ግን ይሄ ማለት አመለክን ማለት አይደለም። ሳናመልክ ኖረናል። አንድም ጊዜ የአምልኮት ጊዜ የለንም። እንዴ መቀደሳችን አምልኮት አይደለም ወይ እንላለን። እንዴ አይደለም፣ ማገልገላችን ነው እሱ። አላመለክንም፣ እናገለግላለን፣ ግን አልሰገድንም። ሰገደ። ከሰገደ በኋላ ምን ተገለጠለት? የቆምክበት ስፍራ ቅዱስ ነው፣ ጫማህን አውልቅ አለው። ምንድን ነው አለው? ቅዱስ ነው አለው። እንግዲህ ወዲህ ርስትን ለመያዝ አገሪቱን አጠቃሎ በድል አምባ ላይ ለማቆም የህብረተሰቡን የህይወት ታሪክ ለመለወጥ የዘመኑን አቅጣጫ የመንፈሳዊ በረከት ኃይል ማሳደሪያ ለማድረግ የሚሰማው ነገር ቢኖር አሁን ቅዱስ ነው። ቅዱስ ነገር እግዚአብሔር ያሰማን። ቅዱስ ነገር አተናል። ዛሬ ማስቀደሱ አይደለም ችግራችን በጣም የቱ እንደሆነ ታውቃላችሁ? መቀደሱ ነው። መቀደስ እምቢ ብሎናል። ለዘመናት ነው እሱ እምቢ ያለን። ስለዚህ ምን አለብን መሰላችሁ? ስላልተቀደስን ሰማዩ አልከፈት አለ። የመላእክት ኃይል የጠበቃው ጸጋና ሞገስ አልገለጥ አለ። ምሪት አጣን፣ በረከት አጣን፣ ሰላም አጣን፣ ፍቅር አጣን፣ ጸጋ አጣን፣ ሞገስ አጣን። እግዚአብሔር ይማረን። በጣም ተጎድተናል። ይኸውላችሁ የአዲስ ኪዳን ተስፋ የሚበልጥ ነገር ታያለህ ነው። የሚበልጥ ነገር ታያለህ። ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችኋል። ዛሬ እና ዳልሞቴዎስ ሰንጋላ አይደለም በእኛ ላይ ያሉት? አይነ ጥላ ዛር ውቃቢ ሲወጣብን ሲወርድብን አይደለም የሚኖረው? ያፈዛ ድንግዝ የመሰሪዎች መንፈስ ህይወታችንን ሲገዛ አልቆየም? ባህሪያችንና ጠባያችን ሁሉ በየዕለቱና በየሰዓቱ ተለዋዋጭ ሆኖ አልከሰርንም? ከራሳችን ተጣልተን ከውጪ የምንጣላው ሰው አልበዛም እንዴ? የመጀመሪያው ጠባችን ውስጣችንን አተን እግር ከእጃችን፣ እጅ ከልባችን፣ አእምሮ ከህሊናችን ጠበኛ ሆኖ አድጎ ከውጪ በረከት፣ ሰላም፣ ፍቅር አይመጣም። ከውስጥህ የሚነሳው መንፈሳዊ ኃይል በተከፈተ ሰማይ በኩል መባረክን ካልያዝን እንዴት አድርጎ አይገለጥም። ስለዚህ እምቢ ያለን አሁን ማስቀደሱ አይደለም መቀደሱ ነው። ምድራችን ኢትዮጵያዊነታችን የሚጠብቀውና የሚፈልገው ደግሞ ማስቀደሱን አይደለም አሁን መቀደሱን ነው። መላእክት ከኛ ህይወት የሚጠብቁትም ይሄው ነው። አልነው ኖር ነው ታሪኮችን አገላበጥን። ስላልተቀደስን አይገለጥልንም፣ አይታየንም። በጠላት የተከበብንበት መስመሮች እጅግ በጣም ብዙ ዘርፎች አሉ። ከነዛ ውስጥ መንፈሳችን፣ ልቦናችን፣
ህሊናችን፣ ነፍሳችን በተረበሸ ከተማ ውስጥ ነው ያለችው። ተኝተህ ጭንቀት ነው፣ ተነስተህም ጭንቀት ነው። ብርሃኑ ጨለማ ነው፣ ጨለማውም ጨለማ ነው። እንዲህ አይነት አዚም የበዛበትን ህይወት እየመራን ነው ያለ ነው። የአዲስ ኪዳን ምስራች በእጅጉ በጣም ርቆናል። የሚበልጥ ታያለህ የሚለው ተስፋ አልገለጥ ብሎናል። ከእግዚአብሔር ሳይሆን ከባህሪያችን መሽመድመድ የተነሳ ከእውነታውና ከመንፈሳዊ ተስፋው ጎን ራቅ ብለን ተመልካቾች ከመሆን ጋር የተያያዝንበት አኗኗር ቅድስናን ከልክሎናል። ስለዚህ መዘዛችን በጣም ሰፊ ነው። ከዚህ በኋላ የምናየው ይሆናል። አንድ መዝሙር ከተዘመረልን በኋላ የቱ ጋ ነው ጉዳታችን፣ እውነቱ የቱ ጋ ነው የሚለውን ለማገናዘብ እንሞክራለን። እግዚአብሔር የሰማነውን በልቦናችን ያሳድርብን። መደምደሚያው መቀደስ ነው። ከተቀደስን በኋላ የተመዘዘ ሰይፍ ታያለህ፣ ልክ እንደ ኢያሱ። ከዛ በኋላ ቅዱስ ነገር ትሰማለህ። ከዛ በኋላ የጠላት ኃይል ቦታ የለውም። ቃሉ እንዲህ ነው የሚለው፣ የሚበልጠውን ታያለህ። ስራዬ ነው በፊቱ የቆምኩት፣ መቼ በቅቼ ነው ስሙን የጠራሁት። አስታራቂ እናት አንቺን ስለሰጠኝ፣ ስለ ቃል ኪዳንሽ አቤት ልጅ አለ። ስለ ቃል ኪዳንሽ ልልልል ቋንቋዬ ነሽ ቋንቋዬ ነሽ ድንግል መግባቢያዬ፣ መልስ የማገኝብሽ ከጌታዬ፣ መልስ የማገኝብሽ ከጌታዬ። በአንቺ ቀርቤያለሁ ካም አረ ለእመቤታችን ነው እጃችሁ ቤቴ ሞልቶልኛል በበረከት። ስለማምላክ ብሎ ያፈረ የለም፣ በአንቺ ያልከበረ ሰው አይገኝም። እንደ ባለ ማዕረግ እኔም ሰው መባሌ፣ አንቺን አግኝቼ ነው ድንግል መሰላል፣ አንቺን አግኝቼ ነው ድንግል መሰላል። ቋንቋዬ ነሽ ድንግል መግባቢያዬ፣ መልስ የማገኝብሽ ከጌታዬ፣ መልስ የማገኝብሽ ባንቺ ቀርቤያለሁ፣ ባንቺ ቀርቤያለሁ ከአምላኬ ፊት። ቤቴ ሞልቶልኛል ሰላም ለኪ ብዬ ስጀምር ጸሎቴን፣ ሐሴት ሞላዋል መላ ሰውነቴን። እንደ ቅዱስ ኤፍሬም በምስጋናሽ ልጽና፣ በእጆችሽ ያለው አምላኬ ነውና። በእጆችሽ ያለው ጌታዬ ነውና። ቋንቋዬ ነሽ ድንግል መግባቢያዬ፣ መልስ የማገኝብሽ ከጌታዬ፣ መልስ የማገኝብሽ ባንቺ ቀርቤያለሁ፣ ባንቺ ቀርቤያለሁ። ቤቴ ሞልቶልኛል በበረከት፣ ቤቴ ሞልቶልኛል በበረከት። ስለማምላክ ብሎ ያፈረ የለም፣ በአንቺ ያልከበረ ሰው አይገኝም። እንደ ባለ ማዕረግ እኔም ሰው መባሌ፣ አንቺን አግኝቼ ነው ድንግል መሰላል፣ አንቺን አግኝቼ ነው። እስኪ ለእመቤታችን ቋንቋዬ ነሽ ድንግል መግባቢያዬ፣ መልስ የማገኝብሽ ከጌታዬ፣ መልስ የማገኝብሽ ባንቺ ቀርቤያለሁ፣ ባንቺ ቀርቤያለሁ። ቤቴ ሞልቶልኛል ሰራዊተ ሰራዊተ መላእክት